ለሊ እንዴት ነች? አሁን ግራ እያጋባችን ነው። ማለት ምንም ለውጥ የላትም? ምንም ለውጥ የላትም። ቆይ ለምን የተሻለ ሆስፒታል አትሄዱ? ከተማ ውስጥ ከሱ ሌላ ዶክተር የለም እንዴ? አለ የተባለው የሚሻለው ዶክተር እሱ ነው። ሌላ ቦታ ብንወስዳት ከዚህ ያነሰ እንጂ የተሻለ ህክምና የምርህ ነው? ምንድነው እሱ? እሺ ባቡሬ፣ እሺ አሁኑኑ እመጣለሁ። ምን ተፈጥሮ ነው? ለሊ ማስታወስ ቻለች። የምርሽን ነው? አሁን እኮ አስታወሰች ብሎ ነው የደወለልኝ። ደስ ስላለሽ በጣም ስሬ ነበር እንዴ? ለምን አላመነኝም? በቃ አሁንማ ቤት መሄዱም አይቀርም። ባክሽ ቤትሽን የታውቀዋል? ዳኒ ያውቀዋል እንጂ። ቆይ የምርሽ ነው? አዎ ዳኒ ያውቀዋል። ያቺ ለሊ አሳይተዋለች። የት? እሷ ጋር ነው። እኛን እኔ እናንተ አብረን ስንሆን እንደዚህ አይደል እሷ የምታደርገው? ሄደን እኛ ምን በጥብጣት ብድር እየመለስክ ነው? ያው ኩኩ ቀላል ሰው መስላለች። እኛን ያሳችበት ቀንና ምንም ማስታወስ ያልቻለችበት ጊዜያቶች በጣም ገባር ነበር። ደስተኛ ስለሆንክ ደስ ብሎኛል። የለሊ ሰላም አለመሆን ብዙ ነገሮችን አጉድሏል። አደይ ራሱ ከገጠር ከመጣች በኋላ ለመጀመሪያ ጊዜ ዛሬ ስትስቃዩ እያችሁ እኮ በሰላም ነው። ይገርማችኋል። ይሄ ወንድማችን በጣም ስለተደሰተ ፕሮግራም ካላዘጋጀው እያለ ነው። የምን ፕሮግራም? ይሄን ይቆንጃል። ቤኪ ምን ነው ደስ አላለሽም እንዴ? እኔ እኮ የካንሰር ታማሚ ነኝ። ለልዬ ሁሉንም ነገር በረሳሽበት ጊዜ እኮ ዶክተር ኤላ መስሎሽ እያንዳንዱን ህክምናሽን በሚገባ አድርገሻል። እና ቤዛ ያደረገችው ነገር ላንቺ ጥሩ አጋጣሚ ፈጠረልሽ። ነገሮች ያለ ምክንያት አልተፈጠሩ። እሷ ልትገልሽ ስትሞክር አንቺ ደግሞ ጥሩ የማገገሚያ ጊዜ ያገኘሽ። እንደምል አላውቅም ቤኪ፣ ፈጣሪ ያክብርልኝ። እናንተ ከጎኔ ባትኖሩ ኖሮ እኔ ማንም ሰው የለኝ ሰው ነበርኩኝ። እንኳን ለዚህ ያበቃሽ ልጄ። ነው ደልኮ ኤላ ምንድነው ዶክተር? አንቺ አስመሰል ለካ ኤላ ስለምታፈቅሩ ነበር ስልስሌ ስትይ ነበረው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። ባለም ዳርቻ ያላችሁ ወገኖቼ በሞላ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ሰራተኛዋ አደይ እነሆ ምን ተፈጠረ የሚለውን አብረን እንየው። ሌሊ እንግዲህ ከብዙ ስቃይ በኋላ ራሷን አለማስታወስ ወደ ኋላ ቤተሰቧንም ሆነ ራሷን ረስታ በራሷ ዓለም እየኖረች ነበረ። ባቡሬንም ስንት መጽዋዕትነት የከፈለላት እየተከተላት ሰው እንዳይደርስባት ስንት ነገር ሲያደርግ ሲከታተላት ቆይቷል። አደይም ብትሆን እንደዛው በማዘን ከዴቭ ጋር እየተጋጨች ብዙ እሷን ለማዳን ያላደረገችው ነገር የለም። ዛሬ ግን በድንገት ራሷ ስታወድቃ አደይንም ሆነ ሚኪ ብላ ጠርታቸዋለች። ታዲያ እቤትም ከወሰዷት በኋላ ትንሽ ተኝታ ነበርና የሆነውን ሁሉ እያሰበች ነበረ። ሚኪንም ባቡሬንም ሚኪ በማለት ጠርታ ምን ተፈጥሮ ነበር? ምን ሆኜ ነበር? በማለት ጠይቀዋለች። ታዲያ አንቺ ሁሉንም ነገር ረስተሽ ነበረ። አደይ የት ናት? ማሚስ የት ናት? በማለት ጠይቃለች። አደይም እቤት ነበረች። ነገር ግን አሁን ወደ ዴቭ ጋር ሄዳለች። ደህና ነች በማለት ይነግራታል ባቡሬም። እናም አሁን ላይ ወደ ራሷ ተመልሳለች። ኬንጎ ደግሞ እንጀራውን ለመያዝ ሲል አብሮን ለመስራት እየተስማማ ነበረ። ታዲያ ዳንኤልም አሁንም በድጋሚ አበበ ያለበትን እየጠየቀው ነበረ። ዳንኤልም እስካሁን አልተናገረም። ነገሩ ግን ጥቅም ቢያገኝ ኖሮ ይናገሩ ነበረ። ግን ደግሞ አበበ ብር ሰጣችኋለሁ ስላለ ለቤዛ አሁን ላይ እሱን እየተጠባበቀች ነው ያለው። ለቀንጭራው አሳልፋ አልሰጠችውም። ነገር ግን ዳይመንድ ደግሞ እነሱን ለማደን ሲል አብሬ እሰራለሁ፣ ማነውስ የቀጠረህ እንድትሰራ እሱን እንድትፈልግ ያደረገህ በማለት ይጠይቀዋል። ታዲያ ሊሊን አምጣልኝ ሲለው ሊሊ እኮ በሽተኛ ናት፣ ዋጋ የላትም፣ ነገ እኮ ልትሞት ትችላለች በማለት ነገሩን ለማድበስበስ ይሞክራል። ዳይመንድም ታዲያ ችግር የለም የእሷ የዘጊ ግን አሁን አንድ የምፈልገው ሰው አለ አበበ ሲለው አበበ ብዙ አበበ አለ፣ የትኛውን አበበ ነው የምትፈልገው? አብሮም ለመስራት ታዲያ ተስማምቷል። ዎቹ ርቅ ቦታ ስለሆኑ እኔ እንድከታተልላቸው ብዙ ብርም እንደሚከፍሉኝ ነግረውኛል። ስለዚህ አበበ ማግኘት አለብኝ በማለት ነግሮታል። ተንኮለኛዋ ደግሞ በራሷ ወጥመድ ራሷው ገብታበታለች። ዳንኤልን በማግኘት ዳንኤልን ለመርዳት እንግዲህ አደይን ለማስወገድ እንዲያግዛት እሱን የወደደች መስላ እየቀረበች ነው ያለችው። ታዲያ አደይንም እንዲያስወግድላት መድኃኒቱን እሷ እንደቀየረችው አስመስለው ለመናገር ወስነዋል። ወደ ሐኪም ቤትም ሄዳ ለዶክተሩ ቤዛ አይደለችም መድኃኒቱን የቀየረችው አደይና ስትቀያየር የነበረው የሰማሽም ሲላት በራሷ ባንደበቷ ስታወራ ሰምቼ ነበረ። መቼና እንዴት ሊሆን ቻለ በማለት ዶክተሩ ዝም ብሎ ያዳምጣታል።
በመጨረሻም ስልክ ደውሎ ኢንስፔክተር ብሎ ሲያናግር በድንጋጤ ከሐኪም ቤት እየሮጠች ወጣለች። አዲስ ነገር እንግዲህ ኩኩ የምትባል ከእስር ቤት ወጣለች። የነባቡሬ ጓደኛ ናት። ሊሊንም ታዲያ የሆነ ድልድይ ውህዳ ራሷን እያሽከረከረች እየተጫወች ሳለ ድንገት ታያትና ትይዛታለች። እዚህ ላይ ነው የምትጫወችው? ነይ ወደ ቤት ተመለሺ፣ እንዲያውም የበሽተኛ ነሽ መሰለኝ በማለት እያናገረቻት ሳለ አደይ ደርሳ ሁለቱም እጇን ይዘው ወደ ቤት ነበር የመለሷት። አሁን ላይ እነ ቅምጥል ጋር ሄዳ አርፋለች። ታዲያ የሚያስጨንቃትም ነገር አለ። ስለ ባቡሬም ስትሰማ ብዙም አላስደሰታትም። ሊሊ ማናት? ያቺ በሽተኛ እንዳትሆን ብቻ በማለት ነበረ። የባቡሬ እናት ደግሞ የሊሊን ማስታወስ ሲሰሙ በጣም በደስታ እልልታቸውን ቅልጥ አድርገውታል። እቤትም ከሄዱ በኋላ በጣም እልል ብለው ልጄ እኔ ማንም ሳያስታውሰኝ ለእኔ ብላ ብዙ ነገር አድርጋልኛለች፣ ሳታውቀኝ ነው ከዛ ላይ ወደዚህ ህይወት የመለሰችኝ። ሊሊ በማስታወሷ ወደ ራሷ በመመለሷ በጣም ደስተኛ ሆነው እልልታቸውን አቅልጠውታል። እንግዲህ ኩኩም በቅምጥል አባት በሞት በጣም እያዘነች ነበረ። እኔ እኮ መጠየቁን ሲያቆምብኝ ወይ ታሞ የሆነ ነገር ሆኖ ነው ብዬ አስቤ ነበረ። ነገር ግን በጣም ያሳዝናል። ምናለ ትንሽ እንኳን ቢጠብቀኝ አይኑን ባየሁት ነበር በማለት ትጸጽታለች። ቅምጥልም ታዲያ አባባ እኮ ሁሌም ነው የሚያነሳሽ፣ አንድ ቀን እንኳን ረስቶሽ አያውቅም። ግን ታዲያ ምን ይደረጋል በማለት በማላቸውም ታዲያ ሳትጠይቂኝ እንዴት አኩርፈሽኝ ትቀሪያለሽ በማለት ቅምጥልን ወቀሳ ታቀርባለች። ታዲያ ወንድሜ ባንቺ ምክንያት መሰለኝ የታሰረው፣ በምን በማያውቀው ነገር አመታቱን እዛ ያስቆጠረው እሱ ይቅርታ አድርጎልኝ አንቺ ምን ቤት ነሽ በማለት ሲጨቃጨቁ የባቡሬም እናት በቃ እናንተ እንግዲህ ዝም በሉ ያለፈው አልፏል በማለት ይቆጧቸው። ዴቭና አደይም እንግዲህ ወደ መዝናኛ ቁጭ ብለው ራሳቸውን እያወጉ ነበረ። ታዲያ ስለ ሊልም እያወሩ ሊሊ ከሱ የተሻለ ዶክተር ያለ አይደለም ወይ? ዶክተር ቀይረን እናሳክማት በማለት ዴቭም በንዴት ይናገራል። ሲጀመር ባቡሬ ዴቭ ዶክተሩን አልወደደውም፣ አይን ጥሎባታል አደይ ላይ በማለት ይናደዳል ሲያየው። ስለዚህ ሐኪም እንድትቀይር እየነገራት ነበረ። ወዲያውን ታዲያ ባቡሬ ይደውልና ሊሊ እንዳስታወሰችው ይነግራል። ታዲያ በደስታ ነበረ ሊሊ አስታወሰች ብላ ከዴቭ ጋር ይተቃቀፋሉ። ታዲያ በሩጫም ወደ ቤት ይሄዳሉ። እንግዲህ ከገንጀራው ጋር ስምምነት አድርገዋል። ታዲያ ብትዋሸኝና በመሀል ደግሞ የሆነ ችግር ቢፈጠር እኔን ያድርገኝ በማለት በዛቻ ነግሮታል። ታዲያ ዳይመንድም እኔን ዞር ዞር ብለህ ምንድን ነው ስራው ብለህ ጠይቅ፣ እኔ ችግር የለም ባቡሬ ልኮህ ነው ሲለውም ባቡሬ ጭራሹንም አያውቅ ማወቅም የለበት በማለት ይነግረዋል። ታዲያ በዚህም አምኖ ቀንጀራው ወደ ስራ እንዲገባ አድርገዋል። እሱም ደግሞ አበበን እንዲፈልግለት ነበር። ታዲያ አበበ የሚባል ሰው ታገኝልኛለህ ወይ ሲለው አበበ በጫኝ፣ አበበ በተማ ብዙ ሰው ነው ያለው፣ የትኛውን አበበ በማለት በዚህ አይነትማ በአበበ አልቋል ማለት ነው በማለትም በቶሎ አበበ ማግኘት አለብኝ፣ የቀጠሩኝ ሰዎች ደግሞ እሱን እንድከታተለው እዚህ ከተማ ውስጥ የሉም ሲሉትም በዚህ አይነትማ በጣም ጥሩ ነው ይላል ዳይመንድ። እንዴ ሲለውም ክፍያው ጫን ያለ ነው ማለት ነው፣ እሱ አያገባህም እንዴ? ለምን አያገባኝም? ስራውን እኮ ከሰራሁ ለእኔም ትሰጠኛለህ በማለት ይነግረዋል። ታዲያ ዳይመንድ አበበን ሊያስይዝ ሳይሆን ምክንያቱን ለማወቅና ማን እንደላከው ለማወቅ እንዲሁም ደግሞ አብሮ ከሰራ የእነሱን ችግር ለትንሽ ጊዜ ለመርዳት ፈልጎ ነበር። አበበ ታዲያ በርቀት እያየው ወይኔ ምን ሊያደርገው ነው ይዞት ሄደኮ በማለት በጭንቀት ውስጥ ነበር። ግን ሁሉንም ነገር በጸባይ አድርጎ ሁሉንም ሰምቶ የሊሊ ጉዳይ ይቆይና አሁን አበበን አፋጥንልኝ እንዳምነ ከፈለግኩ ብሎታል። አሹን እየተንከባከበች ነው፣ መድኃኒቱን በሰዓት እንዲወስድ እየተናገረች ነው። አሹ ደግሞ እኔ ደህና ነኝ፣ በቃ ካሁን በኋላ መድኃኒቱ መቃሙ ምን ፋይዳ አለው? ታዲያ ለምንስ ተነሳ አታኛም ወይ? አሁን እኮ በሽተኛ ነህ በማለት እሷም ትናገራለች። አሁን እንደዳነና ወደ ስራው መግባት እንዳለበት ይነግራታል። ታዲያ እንክብካቤ አብስታለታለች። መድኃኒቱንም አምጥታ በግድ ታሰጠዋለች። ወይዘሮ ታለም ሲመጡም መድኃኒቱን መውሰድ አለብህ እስከ መጨረሻው ድረስ እንድትድን በማለት ነግረውታል። ታዲያ የሚለበስም እያመጣች አልብሰዋለች። አደይም እንግዲህ ወደ ሊሊ ጋር በመሄድ ደስታዋን አስታወሽኝ በማለት በደስታ እቅፍ ታረጋታለች። አዎ አደይዬ
አስታውሻለሁ ሁሉንም ነገር፣ ምን እንደተፈጠረ ግን አልገባኝም በማለት ጠይቃታለች። እች ቤዛ ናታ መድኃኒት ያልሆነ መድኃኒት ሆስፒታል ቀይራ የሰጠችሽ በማለት ትነግራታለች። የዚህን ያክል እኔን ልትገለኝ ምን አድርጊያታለሁ በማለት ሊሊም ታዝናለች። ባቡሬና ዴቭ ደግሞ የሆነ ነገር ለመግዛት ባቡሬ መጣን ብለው ይወጣሉ። ታዲያ ገጠርስ እንዴት ነው ብቻ አግብቻለሁ ብለሽኝ እንዳልጸጸት በማለት ሊሊ ጠይቃታለች። የገጠሩን ተዩ፣ አባቴ ሌላ ድግስ ደግሶ ነው ለሌላ ሰው ሊድረኝ የጠበቀኝ። እናቴ ደግሞ ከዴቭ ጋር መሆኑን ፈቃደኛ አልሆነችም። ነገሩ ግን አልገባኝም። ስለዚህ ብዙ ስቃዮችን አይቼ ስመጣ አንቺ ደግሞ እንደዛ ሆነ ሳገኝሽ እማማክረው ሰው እንኳን አጥቼ በጣም በችግር ውስጥ ነበር በማለት ትነግራታለች። ወይኔ ሂቴን በጣም ታዝናለች ሊሊም። ሊሊ ታዲያ ሄለን የነገረቻት ብርሃን ዴቭን እንደምትወደው ትዝ ይላታል። በመሃል አደይ እንግዲህ ለዶክተሩን ቆይ ልደውልለት በማለት እንዴት እንዳስቸገርሽው ባቡሬንም ብታይ በጣም አስቸግረሽው ነበረ በማለት ሁሉንም ነገር እየነገረቻት ነበረ። ለዶክተሩም ደውላ እንደተሻላት እንዳስታወሰች ስትነግረው በደስታ በቃ ትረጋጋና በኋላ ይዘሻት ነይ በማለት ይነግራታል። ታዲያ ወደዛውም ፍቅር ተንኮለኛዋ መድኃኒቱን አደይ ናት የቀየረችው በማለት አደይን ችግር ውስጥ ለመጨመርና ለፖሊስም ለመናገር ወደ ዶክተሩ ታመራለች። ለዶክተሩም ደግሞ ፍቅር ተንኮለኛዋም እንግዲህ ዳንኤልን አንተነህ እዚህ ውስጥ ያስገባኸኝ በማለት ቤዛ የነገረችውን ሁሉ እሷ ለብቻዋ ነገሮችን ለመጨረስ ፈልጋለች። ነገሩን ባደይ ላይ ለማመካኘት እሷ ነጻ ለመውጣት እሷ ለብቻዋ ታንቺ ጋር መስራት አልፈለገችም በማለት ነግሯት ነበረ። ታዲያ ወደ ዶክተሩን ጋር አደይ እንዳደረገችው ሆና የሄደችው ዶክተሩ ደግሞ ሰምቶ ከዛም በኋላ ምክንያት ሰበብ አለሽ ወይ እስቲ ይሄ ነው በኝና መረጃ ካልስጭኝ ሲላት ትደነግጣለች። ለዛም ታዛ ወደ ፖሊስ ጣቢያ ሲደውል በድንጋጤ ነበር ወጣ የወጣችው። እሱንም አግኝታ ዳንኤልን አግኝታ በአንተ ምክንያት ነው እንደዚህ የራሴን ጣጣ ውስጥ ጨምሬያለሁ፣ እንዴት እንደምወጣው አላውቅም በማለት ትነግረዋለች ለዳንኤል። ኪንጎ ደግሞ ዳይመንድን ከገንጀራው ጋር ስላየው ምን አይነት ከዚህ ሰውዬ ጋራ ምንም ደስ አላለኝም፣ ብትርቅ ይሻልሃል፣ ለምንድን ነው ቆይ የምትቀርበው ብሎ አፋጦ ይጠይቀዋል። ታዲያ ስለ ሁኔታ ሁሉ ይነግረዋል። ሊያበበን ማን እንደሚከታተለው እና እሱንም ለመርዳት ስል ነው እንጂ ሆነ ብዬ ያደረግኩት ነገር ወይ ገንዘብ ፈልጌ አይደለም በማለት ይነግረዋል። ታዲያ ከዚህ ጋር ሰውዬ ጋር ተተያዝ ቅድሜ ልክህን እስር ቤት እንዳትበሳብስ ብትርቅ ይሻልሃል፣ ያለብህ ክስ ይበቃሃል በማለት ኪንጎም ለዳይመንድ ማስጠንቀቂያ ይሰጠዋል። ታዲያ ሚስትህ እንዴት ለቀቀች ሲለው ቅምጥል ጓደኛዋን አግኝታ መቼ ትዝላታለሁ፣ ጓደኛዋ ማለት ኩኩ የሰፈራቸው ልጅ በማለት ይነግረዋል። ታዲያ ለምን አንሄድና ሄደናን በጠብጣት ብለው የት ስል እሷ ጋር እኛን እንዴት እንደምትበጠብጠን ትወቀው አሁን እንሂድ በማለት ይያዙና ይሄዳሉ። ቅምጥሏ ታዲያ ከኩኩና ከእናቷ ጋር ቁጭ ብላ ሳለ ባቡሬ ለምን ጠፋ ማዘሯ የሌለ ተጨንቃለች በማለት ደውላ ትነግረዋለች። ታዲያ ሊሊ ነቅታለች ሲል ሲነግራት ተመቀመጫዋ ትነሳና በደስታ ትፈነጥዛለች። ለምንድን ነው የተፈጠረው ብላ የባቡሬም እናት ተመቀመጫዋ ትነሳለች። ሊሊ ታዲያ ማስታወስ ቻለች ስትላት እሰይ ሌሌሌሌ ብላ በጣም ተደስታ የባቡሬ እናትም በጣም ፈጣሪዋን እያመሰገነች ነበረ። ታዲያ ሊሊ መንቃት ማስተዋሷ በጣም ደስ ይላል በማለት ቅምጥልን ትናገራለች። ኩኩ ደግሞ ማናት እሷ ያቺ እብድ እንዳትሆን በማለት ጠይቃታለች። ማናት እብዷ ታውቂያታለሽ ወይ ስትላትም ድልድዩ ጋር እኮ እራሷን ለመወርወር ስትዘጋጅ አግኝቻት እኔና ማን ነበር ስሟ ይዘን ጎትተን ወደ ቤት አስገብተናታል በማለት ትነግራታለች። ከጀራው ደግሞ ዳይመንድ ጋር የሚሰራውን ነገር ሲነግራት ለተንኮለኛዋ ቤዛ እንደዚህ አይነት ጅል አትመስለኝም ነበረ፣ ሲገርም አብሮ የሚሰራ መሰለ ሆይ እሱ በማለት እያስሟጠጠችው ነበረ። እሱም ታዲያ በንዴት በጥፊ ነው ምልሽ፣ ከዚህ ቤትም ንቅንቅ እንዳትይ፣ እንደዚህ ዝቅ አድርገሽ ልታናገሪኝ አትችይም በማለት ተናግሯታል። ቆይ ለምንድን እስከዚህ ድረስ ክፉ የምትሆነው ብላ ትጠይቀዋለች። ክፋት ምን አይነት እንደሆነ አልገባሽም፣ ስለ እኔ እንደዚህ ዝቅ አድርገሽ ሴት ሆነሽ ልታናግሪኝ አትችይም በማለት ነበር ጥሏት ይወጣል። በኩል ደግሞ ዳንኤል ወደነ አበበ ቤት ይሄዳል። ታዲያ ተሌሌ የሰረቀውን ዶክሜንት ለመውሰድ ነበር የመጣው። አበበም ሲያየው አንተ እዚህ ምን ትሰራለህ ብሎ ይናገረዋል። የሆነ ያስቀመጥኩት እቃ ነበር ልወስድ ነው የመጣሁት፣ በዚሁ እግረ መንገዴን ሳልፍ ደግሞ ሰላም ልበላችሁ ብዬ ነው በማለት ይነግረዋል። ታዲያ የኔን መኖር አለመኖር ልታረጋግጥ ነው አይደል ለዛ ሰው እየነገርከው ሲለው ለማን ለከጀራው ይላል ዳኔም። ታዲያ
ስሙን አላውቀውም፣ ግን ደግሞ የኔና ለመኖር ለማረጋገጥ የመጣኸው ልኮህ ነው አይደል በማለት ይጠይቀዋል። እሱንማ ባስብበት ኖሮ ድሮ ነበር ማስይዛችሁ። እኔ ግን ክፋት አላስብም፣ እናንተ እንድትጎዱብኝ አልፈልግም። ስለዚህ አልነገርኩትም፣ ገና በፊት ነበር የጠየቀኝ በማለት ይነግረዋል። ታዲያ ገንዘብም እንዲሰጣቸው እንዳትናገር የፈለጋችሁትን አደርጋለሁ በማለት አበበ ገንዘቡን ቢሆን እልክላችኋለሁ ነገር ስላልተስተካከለልኝ እንጂ የቤዛ ስልክ ደግሞ እንደማይሰራ ይነግረዋል። ሁሉንም ታዲያ ሲወስድ እዚህ ምንም አታስቀምጡ ብለ ነበር አበበ፣ ግን ደግሞ በጣም ይቅርታ እንዳይከፋህ በማለት ይቅርታ ይጠይቃል። ችግር የለውም፣ ነገር ግን የሰውየውን ነገር አደራ፣ የምትፈልገውን ገንዘብ አስገባለሁ በማለት አበበም ይነግረዋል። ልልይም እንግዲህ በሀሳብ ጭልጥ ትላለች። ታዲያ ሄለን ያለቻት ነገር ትዝ ብሏት አደይም ዴቭን ሳታፈቅረው አትቀርም በማለት ሄለን ስትነግራት፣ ታዲያ አደይም አንቺ አልነገርሻትም ወይ ብላ ትጠይቃታለች። አልነገርኳትም ለምን ስትላትም በዛው ዝም ትላለች። ታዲያ ምን ሆነሽ ነው ልልይ ስትላት፣ አይ ምንም ስትል ወዲያው ባቡሬ ይመጣል። ስጦታ ገዝቶላት መጥቷል። እንግዲህ ለአንገቷ ሀብል ቆንጆ ገዝቶላት መጥቶ አንገቷ ላይ ያደርገላታል። ታዲያ በሽታዬ እያለ ስለምን ምንድን ነው እንደዚህ የምታጨነቅልኝ? ታዲያ ይሄን ቀን ስጠብቀው ነበር በጣም ደስ ብሎኛል ብሎ ያደርግላት ሲል እኔ እኮ ካንሰር ታማሚ ነኝ ትለዋለች። ታዲያ አደይም ታዲያ ሊልዬ አንቺ በታመምሽ ሁሉንም በረሳሽበት ሰዓት እኮ በጥሩ ሁኔታ ሕክምና ስታደርጊ ነበር። ስለዚህ የካንሰር ህመምሽ እንደቀነሰና አሁን ላይ ዋናውን ሕክምና እንዳለፈችውና አሁን ደግሞ ቀለል ያለ ክትትል እንደሚደረግላት ትነግራታለች። ዶክተሩ ኤላ መስሎሽ እያንዳንዱ ሕክምናሽን የሚገባሽን አድርገሻል። ከባዱን ነገር አልፈነዋል። አሁን ላይ ትንሽ ቀለል ያለ ነው በማለት ባቡሬም ይነግራታል። እሷም ፈጣሪዋን አመስግናለች። ቤዛ ተንኮለኛዋ ያደሰጠችሽ መድኃኒት ምክንያት ነው፣ አለ ምክንያት አይደለም። በዛ ምክንያት አሁን ላይ ጥሩ ሁኔታ ላይ ነው ያለሽው በማለት መጥፎም ነገር እንዳለ ሆኖ ደግም ነገር ደግሞ ያመጣል በማለት ዴቭም ነግሮ እሷ ልትገልሽ ስትሞክር አንቺ ደግሞ ጥሩ የማገገሚያ ጊዜ አገኘ። ታዲያ ቀለል ያለ ድግስም ለማዘጋጀት አስቧል ባቡሬ በማለት ይነግሯታል። ታዲያ ለምለምም አሁን ላይ በጣም ትድስ የለም። ታዲያ እኔ ቤተሰብ የለኝም፣ ነገር ግን እናንተ ቤተሰቦቼ በችግሬ ጊዜ እንደዚህ ሲሆን ሳስጨንቃችሁ ስለከረምኩኝ በጣም ይቅርታ፣ በጣምም ደግሞ አመሰግናለሁ። እናንተ ውድ ቤተሰቦች ናችሁ በማለት ታመሰግናለች። ባቡሬም ታዲያ ላንቺ ከዚህ በላይ የሚገባሻል የኔ ልዕልት በማለት ነበር አንገቷ ላይም ማህተቡን ያደረገ። ታዲያ ኬኩንም እንቁረሷ በማለት ዴቭ ሲናገር ወዲያው ደግሞ የባቡሬ እናት መታ እልልታዋን አቅልጣ እንኳን ደስ ያለች ልጄ፣ እንኳን የተሻለች በማለት ደስቷን ትገልጽላታለች። በአንድ በኩል ደግሞ የቅምጥል ጓደኛ ኩኩ ለምንድን ነው ስለሚጣ ስጠይቅሽ ዝም የምትይ ስትላትም የእህቷን አደራ እንደበላችና የት እንዳለችም እንደማታውቅ ከእስር ቤት ሆና እንዳላየቻት ከዛም ከወጣች አሁን ስንት ቀኔ ነው፣ ስለዚህ እስቲ አየር ልውሰድ በማለት ወደ ውጭ ከፍቷት እየወጣኝ ነበረ። ታዲያ ቅምጥልም ለምንድነው ዝም የምትይ ስለ ልጅቷ ስጠይቅሽ ስትላት ይብላኝ ለእህቴ በሰው ሀገር ለምትሰቃየው፣ ታዲያ ባሏ ሌላ ሚስት አግብቶ እየኖረ ነው። ስለዚህ ለልጅቷም ተንጀራ እናቷ ጋር እየኖረች ነው፣ የት እንዳሉ ግን አላውቅም በማለት ለቅምጥልም ትነግራታለች። አሁን ላይ በጣም እንደጨነቃትም ፈልገን እናገኛታለን፣ ስለ ሁሉም አትጨነቂ በማለት እያበረታታቻት ነበር። ዶክተሩ ደግሞ ብርቄ የት ናት በማለት ወደነ ፍቅር ቤት ይመጣል። ታዲያ ብርቄ ስላለ ከት ብሎ እየሳቀ እሷማ ከዛ ከቦጠጤ ጋር ወጥታ አሸሸ ገዳሜ እያለች ነው ደግሞ እሷ ምን ትሰራልሃለች በማለት ዶክተሩንም ይጠይቀዋል። ለነገራችን ላይ በጣም አመሰግናለሁ፣ አንድ መድኃኒት ስትሰጠኝ ይኸው በአንድ የተሻለኝ፣ እንዲህ አይነት ዶክተር አይቻላቅም፣ ተልብ ነው አመሰግነው በማለት ወደ ቤትም እንዲገባ ይጋብዘዋል። ቤትም ብርቄ ማናት እያሉ የፍቅር እናትን ሲጠይቁ ፍቅርን ማለቱን ነው፣ የእኔ ልጅን ነው፣ እዚህ ነው የምትኖረው ሲሉትም ወይ ካደይ ወይ ከሊሊ ጋር የሆነ ችግር አለባቸው፣ የምትነገኝ ነገር ወደ ሆስፒታል መጣ ጥሩ አልነበረም በማለት ነበር የገለጸላቸው። እሷ ሆስፒታል ምን ልሰራ መጣችም ሲሉ የቤዛንን ተንኮል አደይ እንዳደረገችው አድርጋ ልትነግረኝ ነበር የመጣችው በማለት ነበር የጀመረላቸው። ሰራተኛዋ ተያዥ አላት ወይ ብሎ ስጠይቅ የማን ሰራተኛ ትላለች። ታዲያ የፍቅር አልተሳሳትኩ ሊሊ ብርቄ ሰራተኛችን ናት ብላኛለች። ሊሊ
ፍቅር ብርቄ ብላ ነው የምጠራው ብላ ሮሚ ስትነግራት፣ ታዲያ የፍቅር እናትም ግራ በመጋባት ቆይ ስለ ልጄ ምን ልትነግረኝ ነው በማለት ነበር የጠየቁት። ከዛም በኋላ ነበረ በቃ ተዉት እናቷ ናቸው ማለት ነው፣ እሳቸው ማስቀየም አልፈልግም ብለው የወጣው። የዛሬ ቪዲዮ በዚህ አብቅቷል። ቀጣይ ምን ይፈጠር ይሆን? ታዲያ ፍቅርስ ባጠመደችው ወጥመድ እራሷ ገብታበታለች። ቀጣዩን አብረን እናያለን። መልካም ቆይታ ይሆንላችሁ። ባይ ባይ። በያላችሁበት ሰላም ሆኑልን። ላይኳን አትርሱ። ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ። ባይ ባይ።